ወተዓላ አዎ እናጋባለን። አላህ ስብሓንሁ ወተዓላ በተከበረው ቃሉ ያላገቡን እህቶችን ወንድሞችን እንድናጋባ አሱናል። ሰራተኞችን በስራቸው የሚሰሩትን እንኳን ሰራተኞች እንዲጋቡ እንድናረግ አዟል ስብሓንሁ ወተዓላ ሱረቱ ኑር ላይ በተከበረው ቃሉ ወአንኪሑ ልአያማ ሚንኩም ወሷሊሒነ ሚን ዒባዲኩም ወኢማኢኩም አጋቡ ዙሪያችሁ ላይ ያሉ ወጣቶችን ያላገቡትን ከማን ከባሮችን ጭምር። ሱብሓነላህ የአላህ ስብሓነሁ ወተዓላ ትእዛዝ ልብ ብላችሁ ተመልከቱ። አንድ ሰው ካላገባ ምን ውስጥ ይገባል? ወንጀል ውስጥ ይገባል፣ ዚና ውስጥ ይገባል። ዚናን ደግሞ አላህ ስብሓነሁ ወተዓላ እንዳትቀርቡ ነው ያለው። ከዛ ምን አለ? ወኢን የኩኑ ፉቀራኡ ድሃ እንኳን ቢሆኑ አለ ስብሓነሁ ወተዓላ ዩግኒሁም ላሁ ሚን ፈድሊሂ አላህ ስብሓነሁ ወተዓላ ካለው ችሮታ ላይ ሐላል አያስፈራም። እሺ ሐላል አያስፈራም። እሺ መጥፎው ሐራም ላይ መውደቅ ነው። በሐራም ተቃቅፎ መሄድ ነው። ከማያውቁት ወንድ ጋር ተቃቅፎ መሄድ ነው። ሐላል አያስፈራም። አልሐምዱሊላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እህት ወንድሞቼ እንዴት ዋላችሁ? እንዴት ቆያችሁ? እንደሚታወቀው በሸሪዓ አልእስላም ውስጥ መጋባትን አላሁ ሱብሓነሁ ወተዓላ በቁርአኑ ደንግጎታል። ነቢዩም ሰለላሁ ዐለይሂ ወሰለም በሐዲታቸው አስቀምጠውታል። እንዴት መጋባትም እንዳለብን ነግሮናል። አላሁ ሱብሓነሁ ወተዓላ በሱረቱ ኒሳ 3ኛ አንቀጽ ላይ እንዲህ ይለናል፣ ወኢን ኺፍቱም አላ ቱቅሲጡ ፊል የታማ ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ይለናል። በእጃችሁ ስር ያሉትን የቲሞችን ሐቃቸውን መጠበቅ አንችልም ብላችሁ ከፈራችሁ እሷን ለሌላ ዳሯትና እናንተ ደግሞ ደስ ያላችሁን 2ም 3ም 4ም አግቡ ነው ያለን አላሁ ሱብሓነሁ ወተዓላ። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲታቸውም እንዲህ ብለዋል፣ መን ኢስተጣዐ ሚንኩም አልባአተ ፈልየተዘወጅ፣ እናንተ የሙስሊም ወጣቶች ሆይ ማስተዳደርን የቻለ ሰው ያግባ ብለዋል። እንዴት መግባት እንዳለብንም ነግሮናል። ላ ኒካሐ ኢላ ቢወልይን ወሻሂደይኒ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ታዲያ ኒካሁ የሚቆመው በቤተሰብ ወይም በወልይና በሁለት ምስክሮች ነው ምለን። ኒካ እንደዛ ካልሆነ የለም ብሎናል። ፈኢዘን ዲኑና ካሚሉን ወሙክተሚል፣ ዲናችን ሙሉ የሆነ ነው። ነገር ግን በዚህ ሰዓት በዚህ ሰሞን እየዞረ ያለው በዚህ በሶሻል ሚዲያ ላይ ላ ዐላቀተ ብልእስላም ከእስልምናችን ጋር ምንም ግንኙነት የለው፣ በል የይሁዳውና የነሳራ ሱና ነው ማለት እንችላለን። ምክንያቱም በሸርዕ ልእስላም ውስጥ ከወልይ ቢሆን እንጂ ማግባት እንደማንችል ተነግሮናልና፣ በል እንደውም ቁርአን ላይ እስከ መቅጠፍ ድረስ ተደርሰዋል። ቁርአኑን በመዘዋወር ቁርአኑን ትርጉሙን በመበረዝ ማለት ነው። ወአንኪሑ ልአያማ ሚንኩም ወሳሊሒነ ሚን ዒባዲኩም ወኢማኢኩም ኢንየኩኑ ፉቀራአ ዩግኒሂም ላህ የሚለው አንቀጽ ላይ ተደግፈው ማለት ነው። ይሄ አንቀጽ እያዘዘ ያለው ማንንን ነው? ይሄ አንቀጽ እያዘዘ ያለው አውሊያ አልአምርን ነው። የሴቶቹን አባት፣ ወንድም፣ አጎት፣ አጅዳድ ወይም አያቶችን ነው እያዘዘ ያለው። ወይም ደግሞ አስያዶችን ማለት ነው። የባሮቹን ባለቤት ማለት ነው። ወይም ደግሞ የባሮቹን አለቃ። አንቀጹ እያዘዘ ያለው የሴቶቹን ባለቤት ወይም ቤተሰቦቿን ነው ማለት ነው። ወይም ደግሞ የባሪያዎቹ አለቃ ነው እያዘዘ ያለው። አማ በዚህ አንቀጽ ላይ ተገድፈው አላህ አማኞቹን አዟቸዋል አጋቡ በማለት ብለው አድራሻው የማይታወቅ ሰው በል አድራሻ ብቻ አይደለም ማንነቱ የማይታወቅ ሰው እንድርሃለን ወይም እንድርሻለን በማለት እየተሰራ ያለው ይሄ ወደ ዚና መጣራት ወይም ወደ ፉሕሽ መጣራት ነው። እነዚህ ሰዎች በአንቀጹ መስራት ከፈለጉ የወለዱ ልጆችን ይዳሩት አምጥቶ። ምክንያቱም አንቀጹ የሚያዘው ልጆቻችሁን ነው እያለ ያለው። ወይም ደግሞ መን ተሕተ ዊላየቲኩም በእናንተ ተጠያቂነት ስር ያለን ነው አንቀጹ የሚያዘው። እናንተ ጋር መታ ወይም እናንተ ጋር መጥቶ ታብታብ ስላደረገ ቤተሰብ ልትሆኑ አትችሉ። ይሄ ብቻ አይደለም፣ አብሰው ግለሰቧ እንኳን የአማኞቹን ሴቶች ማጋባት አይደለም ልጇን መስጠት አትችልም። ለልጇ ወኪል መሆን አትችልም በሸሪዓችን ማለት ነው። ለሴት ልጅ ወልይ የሚሆነው ኒካህ ላይ ባል ብቻ ነው ወይ አባት ብቻ ነው ማለት ነው። ወይም ደግሞ አጎት ወይም ደግሞ አጅዳድ ማለት ነው። ወለው ወኢን ዐላ። ሌላኛው ደግሞ የሐራም ድጃፍ መስፋፋት ነው። ምክንያቱም እዚህ ይገናኙና እንደገና በግል ያወሩ ነው የሚባሉት።
ሴትና ወንድም ማለት ነው። እዚህ ላይ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ላ የኽልወነ ረጁሉን ቢምራእትን ኢላ ወሳሊሱሁማ ሸይጣን ብለዋል ሰለላሁ ዐለይሂ ወሰለም። አንድ ወንድ ልጅ አንድ ሴት ጋር ለብቻ ይወጡም ሶስተኛቸው ሸይጣን ሆኖ እንጂ ብለዋል። ይሄ ደግሞ የፉሕሽን ድጃፍ ማስፋፋት ነው ማለት ነው በቀላሉ። አላሁ ስብሓነሁ ወተዓላ ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን ወመቅተን ወሳአ ሰቢላ ነው የሚለው። ዝሙትን አትቅረቡ ነው የሚለን። ይህ ደግሞ የይሁዳ ሱና ነው። ለተተቢዑና ሰነነ መን ካነ ቀብለኩም ሐዝወ ልቁዘቲ ብልቁዛ ሐታ ለው ደኸሉ ጁሕረ ዱብን ለደኸልቱሙሁ አው ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ይላሉ ነቢዩ። ይህ የመሀይምነት መንገድ ነው። ከእናንተ በፊት የነበሩትን ሰዎችን መንገድ ገና ትከተላላችሁ። ሽብረን ቢሽብሪን የሚላለ ሽብረን ቢሽብሪን ዝራዕን ቢዝራዕ ትከተላላችሁ ማለት እዚህ ጋር ትዕዛዝ አይደለም፣ ተጠንቀቁ እንዳትከተሉ ማለት ነው። እያኩም ማስፈራሪያ ነው። ግለሰቡም ሐላል አያስፈራም ይላል። ይህ ተደብቆ ሲሰራ የነበረውን ወንጀል አደባባይ ላይ አውጡ ማለት ነው። ተደብቆ የሚሰራ ወንጀልና አደባባይ ላይ ደግሞ አምጥቶ የሚሰራ ወንጀል እኩል አይደለም። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኩሉ ኡመቲ ሙዓፈን ኢለል ሙጃሂሩን ብለዋል። ሁሉም ኡመቶቼ ወንጀላቸው ይተውላቸዋል፣ ይማርላቸዋል፣ ግልጽ አድርጉ አደባባይ ላይ የሚሰሩት ሰዎች በስተቀር ብለዋል። ይህ ደግሞ ወደ ሐራም መዳረሻ ነው እያደረጉ ያሉት እንጂ ወደ ሐላል መዳረሻ እያደረጉ አይደለም። አላህን ፍሩ። የነቢዩን ሰለላሁ ዐለይሂ ወሰለም ንግግርን ተከተሉ። የአላህ ሱብሓነሁ ወተዓላ ንግግርን ያለ ቦታ ወስዳችሁ ማስረጃ ይሆነናል ብላችሁ ለመታወቅና ግርግርን ለመፍጠር አትጠቀሙበት። ያለ ቦታ እየፈሰራችሁ ለመጀመሪያ ጊዜ ዘውጁና ማን እንዳለ ታውቃላችሁ? የአረቦቹ ልጆች ናቸው። መጫወቻ መቀለጃ ማለት ነው። ስለዚህ የትኛውም በአረበኛ የተናገረ ነገር ሐዲስ ወይም ቁርአን አንቀጽ አይደለም። በጣም የሚያሳዝነው ደግሞ 200 300 ሰው ፊት ለፊት ተቀምጠው 8 ቁጥር ነኝ፣ ጥቁር ነኝ፣ ቀይ ነኝ፣ ወፍር ነኝ የሚባለው ረዥም ነኝ፣ አጭር። በጣም የሚገርመው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ነዝራ ሸርዕያ ሐላል ያደረጉት ለሚያገባት ሰው ብቻ ነው። እዚህ ላይ እየተደረገ ያለው ደግሞ የሚሰማት የሚያዳምጣት ሁሉም እያያት ነው ማለት ነው። ፈኢዘን ምን አይነ ለኩም ሃዛ ሸርዕ አላሁመ አሪና አልሐቀ ሐቀን ወርዙቅና ኢትባዐህ ወአሪና አልባጢለ ባጢለን ወርዙቅና ኢጅቲናበህ። ሌላኛው በሳ አረዳድ ስንሄድ ቁርአኑ የሚለው የእናንተን ባሪያ ነው የሚለው እና እዛ ስር ተሰብስባችሁ ያላችሁ ሰዎች እናንተ የእሷ ባሪያ ናችሁ እንዴ? ሰራተኞቻችሁም ይላል እያለች ነው። እና እናንተ የእሷ ሰራተኛ ናችሁ ነው? ታፕታፕ ስለሚታደርጉላት ሰራተኛ ከይፍ ሀዛ ለእሷ ሰራተኛው ናችሁ ነው? ዘወር ብላችሁ ይዩት ራሳችሁ ያላችሁበት ቦታ ላይ